አቢጌል ደረጀ በመጨረሻም ሂሳቡን አስልታ ወደ መጨረሻው ስቴፕ ላይ ደርሳለች። እንግዲህ የሰላምን ልጅ አባትን ለማግኘት ያልወጣችበት አቀበት ያልወረደችበት ቁልቁለት ያልሄደችበት መንገድ የለም። በመጨረሻም እንግዲህ ሂሳብ ሰርታ ቀኖቹን ቆጥራ ካልኩሌት አድርጋ በመስታወሻ ደምራ ቀንሳ እንዲሁም ከተለያዩ መረጃዎች አጣርታ ከእናቷ የትኬት ሰዓታት እንዲሁም ደግሞ ከሰላም የእርግዝና ክትትል ማለት የእርግዝናዋን ክትትል ካደረገችበት ከተለያዩ መረጃዎችን አገጣጥማ በመጨረሻም እንግዲህ ውጤቱን ለማወቅ ተገዳለች ማለት ነው። በሚገርም ሁኔታ እንግዲህ አዙራ በነገራችን ላይ አቢጌል ያሰበችው እኮ ሁሉም ነገር ጥርጣሬዋ ትክክል ነው። ግን ደግሞ የምትሄድበት መንገድ የምታደርጋቸው ነገሮች ለወደፊት ማለት ለምታደርገው ነገር ሪዛልቱን ለማወቅ እኮ የማታደርገው ጥረት የላትም ማለት ውጤቱን እውነታውን ለማወቅ ግን ደግሞ ይሄ እውነታ ቢወጣ ነገጧት ምን የሚያመጣው ሳይድ ኢፌክት አለው የሚለውን ነገር ባለማሰቧ ነው እንጂ አቢጌል እኮ ትክክል ናት። የዳጣ ቤት መምጣት ሰላም አልሰጣትም። ለጋሽ የደረጀ ልጅ ልትሆን ትችላለች ብላ አሰበች። ልክ ነች። ሀሳቧም ደግሞ እውነት ነው፣ ሐሰት አይደለም። ናታንና ዳጣን ያላቸውን ግንኙነት አይታ ይሄ ነገር እቺ ልጅ ከላይ ልትነጥና ቀይ ነው ናታንን የራሷ ልታደርግ ነው ብላ አሰበች። ይሄው ናታን እሷ ጋር ፎንቃ ይዞት ሽቅብ ቁልቁል እያለ ነው የሚገኘው። በመጨረሻ እንግዲህ የሰላም ልጅ አባት ነበር በጣም ሰላሟን የነሳት። ምክንያቱም የዳጣም በጣም ከባድ ነው። ግን የዳጣ እንደሚታወቀው ዲኤንኤ ወስዳ አስመርምራ ነበረ። ያስመረመረችው የጋሽ ደረጀንና የሰላምን ጸጉር ነው። እንግዲህ የዳጣን ጸጉር አገኘ ሆይ ብላ ከማበጠሪያ ላይ ይዛ ሄደችውና ያንን በማድረጓ እንግዲህ ብዙ ነገሮችን ሞክራለች እና ያ ነገር ትንሽ ረፍት ሰጥቷታል። ግን ደግሞ እስካሁን የሚገርመው ነገር ምንም ውስጧ ሰላም እየተሰማት አይደለም። በሚገርም ሁኔታ ማለት ነው ማለት ያንን አድርጋ እንኳ ዲኤንኤ ውጤቱን አይታ ጋሽ ደረጀና ዳጣ ያላቸውን ሪሌሽን ዳጣ ለዚህ ቤት ያላትን ፍቅር ኢቭን ለሷ ይሄን ሁሉ መከራ ያደረሰችባት አቢጌልን የምትወድበትን መንገድ በጣም ነው የተገረመችው ማለት ነው። እና ያ ተደማምሮ ሐሳቧን ጭንቅላቷን ቢዚ ያደረገው የራሷን ትምርቷን ስራዋን አስተቶ ወደ ሐሳብ ያስገባትን ነገር የመጨረሻ ያለውን ውጤት ለማግኘት ያልሄደችበት መንገድ የለም ማለት ነው። በመጨረሻም እንግዲህ ውጤቱን ለማወቅ ትንሽ ሰከንዶች የቀሯት ይመስላል። እንግዲህ ሂዳ ዛሬም እናቷን መቼ ነበር ዱባይ ሄድሹ ብላ በባለፈው አስባ እንግዲህ እናቷ ዱባይ ሄደችበትን ወራትና የሰላም የእርግዝና ወራት አመጣጥረው እንደሚጠጋጋ አይታ ነበረ። በመጨረሻም እንግዲህ ዛሬ በሁኔታዎች አይታ ቼክ አድርጋ አውጥታ አውርዳ ዛሬ እናቷንም የትኬቱን ቀን ሁሉ ጠይቃት እንግዲህ ሐምሌ 14 እንደሄደችና 200 ምናምን ቀን እንደሆናት የሰላም የእርግዝና ወራት ደግሞ ወደ 7 ወርና ወደዛው እንደሚጠጋጋ ነገሮችን ግልጽ ሆኖ ስለታያል አሁን በመጨረሻ የራሷን ያለችውን መፍትሄ እያመቻቸች ትገኛለች። ያ ማለት ውጤቱን በቃ ትክክለኛ ውጤቱን ይፋ ለማድረግ የሄደችበት ርቀት ነው። እናትየዋ ግን ምንም ነገር አትንገሪኝ እያለች አፋፏን እየከከመች ማቻት እንጂ በዛ ላይ ደግሞ ይሄ ነገር ወይ ጋሼ ወይ ደረጀ ወይ ደግሞ ናታን ናቸው የልጁ አባት ሊሆኑ የሚችሉት ብላ ድምዳሜዋን ጨርሳለች። ምክንያቱም በዛን ሰዓት በሄደችበት ሰዓት እናቷ እንደሄደች እርግዝና የተፈጠረው የዛን ሰዓት ነው። በዛ ላይ ደግሞ ባለፈው እንደሰማው ጭምጭምታ ጋሽ ደረጀና ሰላም እያወሩ በነበረበት ሰዓት ላይ ለትዳሬና ለልጆቼ ተጠንቀቂልኝ ብሏታል። ስለዚህ ያንን ያለበት ምክንያት አለ ይሄ ሰውዬ በማለት ነገሩን አጠናክራ ባንድ አድርጋ የመጨረሻው ሪዛልትም አባቷ እንደሚሆን አረጋግጣለች። ያንንም የሰማችውን ነገር ለወይዘሮ ማርታ ለመናገር እንግዲህ ካንዲ 2 3 ቃታ ነበረ ማለት ነው። መቃጣት ብቻ ወሬ ጀምራላት ነበረ። ጋሽ አባዬና ሰላም ያወሩት ልንገርሽ ብላት በባለፈው አልፈልግም ውስጤና ተበርጅኝ ውጪ ብላ ባራታለች። ዛሬም ክላሷ ድረስ ሄዳ አባዬና ሰላም ያወሩት ልንገርሽ ማየ ስትላት አልሰማም ምንም ነገር አልፈልግም ብላ አስወጣታለች። አሁንም ቀጣይ ይሄ ነገር ይደገማል። በመጨረሻ እሺ ልስማሽ ብላ ወይዘሮ ማርታ ነገሩ ሲበዛባት እሺ ልስማሽ ብላ ማዳመጡ አይቀርም። የዛ ሰዓት ደግሞ ወይዘሮ ማርታ ወዳ ሳይሆን ተገዳ ነገሮች እንዲታሰላስል እንዲታምጣጣቸው ልታደርጋት ነው ማለት ነው። ከዛም አልፎ ሂሳቡን ሰርታ የቀኑን ቆጥራ ነገሮችን አመቻችታ ስትነግራት በምንም ሁኔታ የማታምንበት ወይም ነገሮችን የማትቀበልበት ወይዘሮ ማርታ ምንም አይነት ጥያቄ የለባትም ማለት
ግዴታ ነው ማለት አንዳንድ ነገር ምንም ያክል ብትተውት እናንተ እንድትጠረጥሩ የሚያደርጋችሁ ነገር አለ እና ከዛም እንግዲህ የዛሬው የአቢጌል ይሄን ሁሉ ፕሮሰስ መሄድ እውነታው እንድትጠራጠር አድርጓታል ማለት ነው። እዚህ ጋር እኛ የምንለው እንግዲህ በተለይ ጋሽ ደረጃ አሁን የለም እንደምታውቁት ወደ ውጭ ሀገር ሄዷል። በዚህ ክፍተት አቢጌል በጣም ተፍ እያለች ነው ነገሮችን ለማስተካከል እውነታውን ለማፍረጥ የማታደርገው ጥረት የላትም። ምክንያቱም አባቷ ሲኖር ብዙ ይህን ያክል ፍሪ ስፔስ ስለሌላት ወይም ነፃነት ማለት አባቷ ይቆጣጠራታል። ስትወጣ ስትገባ ምንድነው ምናምን አይነት ነገር ስለሚመጣ ነገሮችን ለማድረግ ትንሽ ከበድላልና አሁን ግን እንደፈለገች ብታደርግ እናትየዋም ደግሞ ይሄን ያክል ምን ስለማትላት ነገሮችን ለማስተካከል በጣም እየፈጠነች ነው የምትገኘው ማለት ነው። እሱንም እንግዲህ አስተካክላ ጨርሳለች። አሁን ደብር ማስታወሻ ላይ ይዛ ቀኖቹ እንደምራ ቀንሳ አስተካክላ ሁኔታውን ጨርሳለች። እንግዲህ እናትየዋ ብቻ አልሰማም አልፈልግሽም ስላልቻት ብቻ ነው እንጂ ሌላውን ነገር ጨራርሳ ቁጭ ብላለች ማለት ነው ቤተሰቦቻችን። ሌላው ደግሞ መደምደሚያዋ ሰላም ከአባዬ ወይ ከዚህ ቤት ካለ ሰው ባይሆን ኑሮ ያለገዘችው ከዚህ ቤት ሰራተኛ ይምጣ ስትባል ከዚህ ቤት ውጭ ስትባል ተወጣ ነበረ። ስለዚህ በእርግጠኝነት ከዚህ ቤት መውጣት ያልፈለገችበት ዋና ምክንያቱ ይሄ ነው ብላ ነው እንግዲህ የደመደመችው። ሌላው እንግዲህ ናታንና ዳጣ በጣም ያው ናታን እንግዲህ የሰላምን ምክር ሰምቶ ኩርፊያው እንደቀጠለ ነው። እሷም ደግሞ ምን አድርጌ ነው ብትለው እኔ እኮ የሰው ልጅ ነኝ አንቺ ጭራሽ የሰው ስሜት አይገባሽም አቢጌል ትሻላለች ነበር ያላት። እንዴ የምርህን ነው አቢጌል ትሻላለች ምናምን ስትለው አዋ ካንቺ ትሻላለች በቃ ማለት ለኔ ከተረዳችኝ ካንቺ ተሽሎ እሷን ካገኘኋት አዋ ትሻላለች ነበር ያላትና እንግዲህ ልታወራው ሞክራ ምንም እንትን አላላላትም። እንግዲህ ቤት ውስጥ መቀመጥ ራሱ በጣም ደብሯት እንግዲህ ሄደች ምሳሌ ጋር ነው የምትውለው በፊት። አሁን ቤት ውስጥ ከዛ መውጣት ራሱ ደስ አይላትም የነበረ። አሁን ግን ከቤት እየወጣች እዛ እየሄደች ነው የምትውለው ማለት ነው ቤተሰቦቻችን። ሌላው ናታንና ዳጣ እንግዲህ ማለት በመጨረሻ ናታን እንግዲህ ማታ ላይ ይዛ ቁጭ ብሎ ስለነበረ ሄዶ ለሰላምም ነግሯት ነበረ። ሰላምዬ የዳጣ ጉዳይ እኮ በጣም ከባድ ነው፣ ምንም ነገር መፍትሄ እያገኘሁለት አይደለም። ስለዚህ እኔ በጣም አስጠልቶኛል፣ እሷ ምንም አይነት እንትን የላትም እያ ነበር። እንግዲህ ሰላም ታገትማ ቆይ ታገስ ትንሽ ረጋ በል እያለችው ነበረ። ዳጣ መጣ ደግሞ እንግዲህ እንደዙ ጠይቃት ነበርና እሱማ ሌላ ልጅው ሌላ ፈቀረ እኮ አንቺ እኮ ተበላሽ በቃ ከስረሻል ምናምን ስትላት እንግዲህ በጣም ነው የተናደደችው ዳጣ። እና ታዲያ ጥግ በላ ሲጀምር ለፍቅር ብቻ ነው እንደኔ የሚፈልግ ከዛ ውጭ ምንድነው ምናምን ብላ እንግዲህ እንትን ያለችው የነበረው። እንደውም ክላሱ እንደመጣች ዳጣ ውጪ ባክሽ አቢጌል የመጣ እንደሆነ ትገልሻለች እያላት ነበርና እንዴ ምን አገባት ታዲያ እንትን ታስጥል ምን አገባት እንዴ ያገባታል እንጂ ለምን ነው የማያገባት እያላት ነበር። እንዴ በዛም እንግዲህ ውስጧ በጣም ነው የተበሳጨው። እሱም እንግዲህ ዛሬ በመጨረሻ እንግዲህ ጠይቋታል። እኔ የመጨረሻ ጥያቄ እውነታው እንድትነግረኝ እፈልጋለሁ፣ እኔ እወድሻለሁ ግን አንቺ ትወጂኛለሽ ነበር ያላት ማለት ነው። እንግዲህ እሱንም ጥያቄ ለመመለስ ዳጣ እንግዲህ ጭንቅላቷ ውስጥ ተቦዛግቦባታል። ምን እንደምትለው ግራ ገብቷታል። ግን ያኮረፈበትን ምክንያት እኔም እኮ ወንድ ልጅ ነኝ ስሜት አለኝ በቃ እንድትረጅኝ ይፈልጋለሁ አለዛማ ምን ትሰልልኛለሽ ነበር ያላት ማለት ነው። ውድ ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰላም። ግን ምን አስቀይሜክ ነው? እሺ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ ነው የምታረቅሽ። እሺ የምፈልገው በትክክል እንድትመልሽልኝ ነው። ይሄ ቀላል ነገር ስላልሆነ በደንብ አስበሽበት እንድትነግሪኝ ነው የምፈልገው። እሺ እኔ እወድሻለሁ፣ አንቺስ ትወጂኛለሽ? በምንድን ነው የተጣላችሁት? ዳጣ እስኪ አንቺ ንገሪኝ። እኔ ምን አውቃለሁ? እኔም አልነገረኝም ግን ዝም ብሎ እኮ ነው። ከምር ዳጣ እኔ አልተቀየምኩሽም። እንደሱ ሰላም ብታወርድ ነው የሚሻለው። እስኪ እናያለን። ኧረ ተው ናታን ተው። አሁን የሰው ልጅ ከመጽሐፍ ይበልጣል? የሰው ልጅ ነው የሚበልጥ። አውቃለሁ። ቆይ ምን አድርጌህ ነው? አሁንም እንዳኮረፍከኝ ነው? እዚህ ክፍል ገብተሽ ኤቢ እንዳታይሽ ትበላሻለች። እንዴ ለምን ነው የምትበላኝ? እሷ ጅብ ነች እንዴ? ሲቀጥል ምን አገባት? በደንብ ነው የሚያገባት። ክፍሌ ሰላማዊ እንዲሆን ስለምፈልግ ሂጂ እባክሽ። ከምርህ ነው? አዎ ዳጣ። ቆይ ግን ምን አስቀይሜክ ነው? ምንም አላስቀይምሽ። እንዴ ከትናንት ጀምሮ በጣም እያስጨነከኝ እንደሆነ ታውቀዋልክ። አንቺ እኔ ጉዳይ አስጨንቆሽ አያውቅም። ኪድዬ ናታን እኔ ካንተ አልጠብቅም። ምን ነው እሱ? ችግር አለው? አሁን ውጪ በቃ። አልሄድም ብልስ ምን ልታደርገኝ ነው? እማዬን ጠርቼ አንጠልጥዬ ነው ማስወጣሽ። በቃ እንደ ሴት ልጅ እማዬ ስላለክ አይደል?
አሁን እኔ ለማበሳጨት አትሞክሪ። ተነስተሽ ውጪልኝ። ግን ታውቃለህ ወንድ አትመስለኝም። እሺ